የአብይ አህመድን አምባገነናዊ አገዛዝ ዕድሜ ለማራዘም የተቋቋመው የምክክር ኮሚሽን በመጪው ሐምሌ አገር አቀፍ ጉባኤ ለማካሄድ መወሰኑ ተሰማ። ኮሚሽኑ በተግባር ነፃና ገለልተኛ ተቋም ያልሆነ በአብይ አህመድ ቀይ መስመርና ትዕዛዝ የሚዘወር ከጽንሰ ሐሳቡ ጀምሮ እስከ አጀንዳ ቀረጻው ድረስ በአገዛዙ ካድሬዎችና የደህንነት መዋቅር የተጠፈነገ የፕሮፓጋንዳ መሳሪያ መሆኑም ተገልጿል። የኮሚሽኑ አደገኛ አካሄድ የአማራን ሕዝብ ያገለለ መሆኑም ታውቋል። ተጨማሪ ይዘናል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ የዳግማዊ ቴዎድሮስ 5ኛ ኮር በአርባያ ከተማ ዙሪያ ወታደራዊ ድል መቀዳጀቱን አስታወቀ። በተቀናጀ የዚህ ሰንሰለት በተመራው በዚህ ኦፕሬሽን የብልጽግና ኃይል በርካታ ወታደሮች ከፍተኛ ኪሳራ ማስተናገዳቸው ተሰምቷል። ዝርዝር የግንባር መረጃ ይዘናል። የሱዳን መደበኛ ጦር በብሉ ናይል ግዛት ከኢትዮጵያ ድንበር በ1 ኪሎ ሜትር ርቀት ላይ የሚገኙ ቁልፍ ወታደራዊ ይዞታዎችን መቆጣጠሩ ተገለጸ። ክስተቱ የአብይ አህመድ አገዛዝ በሱዳን ቀውስ ውስጥ ይከተለው የነበረውን ስውር የፖለቲካ ቁማር ያከሸፈና በህዳሴ ግድቡ ደህንነት ላይ ከፍተኛ ስጋት የደቀነ ሆኗል። በድንበር አቅራቢያ የነበሩ በብልጽግና የሚደገፉ ኃይሎችም መመታታቸው ታውቋል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። የኢትዮጵያ ሀገራዊ ምክክር ኮሚሽን ላለፉት 4 ዓመታት በመላው ኢትዮጵያና በውጭም ሀገር ጭምር በየቦታው ተጉዞ ከ200 ሺህ በላይ ሰዎችን በማወያየት ተደራሽ በመሆን የሰበሰባቸውን አጀንዳዎች ለሀገራዊ ምክክር ጉባኤው ግብዓት የሚሆኑትን ዋና አጀንዳዎችን የምናሳውቅበት ሰዓት ነው። በብልጽግናው አገዛዝ የተቋቋመው የሀገራዊ ምክክር ኮሚሽን በመጪው ሐምሌ 8 ቀን 2018 ዓ.ም ሀገራዊ ጉባኤ በአዲስ አበባ ለማካሄድ ቀጠሮ መያዙ ተሰምቷል። ኮሚሽኑ በቅርቡ ለዋናው ጉባኤ መወያያ የሚሆኑ 8 አበይት አጀንዳዎችን ይፋ ያደረገ ቢሆንም ሂደቱ ግን ከምስረታው ጀምሮ እስካሁን ድረስ ካጋጠሙት የቅቡልነት የአካታችነትና የገለልተኝነት ጥያቄዎችን ሊያመልጥ አልቻለም። በርካታ የፖለቲካ ኃይሎች ምሁራንና ታዛቢዎች እንደገለጹትም የምክክር የሀገሪቱን ስር የሰደዱ ችግሮች ከመፍታት ይልቅ ስልጣን ላይ ያለውን የብልጽግና አገዛዝ ዕድሜ ለማራዘምና የተጫኑ ኢፍትሐዊ መዋቅሮችን ለማጽናት የተወጠነ የይስሙላ ድራማ ነው ሲሉ በጽኑ እየተቹት ይገኛሉ። የሀገራዊ ምክክር ኮሚሽኑ ከተመሰረተበት ጊዜ ጀምሮም ኮሚሽነሮቹ የተመረጡበት መንገድ ግልጽነት የጎደለው ህዝባዊ መሰረት የሌለውና የአንድን ገዢ ፓርቲ ፍላጎት ብቻ ለማስፈጸም ታስቦ የተደራጀ መሆኑም በተደጋጋሚ ሲገለጽ የቆየ እውነታ ነው። ሂደቱን የሚከታተሉ ወገኖች በበኩላቸው ኮሚሽኑ ካባውን ቀይሮ የመጣ የኦህዴድ ብልጽግና መዋቅር ነው ይላሉ። ለዚህ የሚያቀርቡት ምክንያት ደግሞ አብይ አህመድ ምክክሩ የሽግግር መንግስት ምስረታን እንደማይመለከተው አስቀድሞ ማስጠንቀቁ የሂደቱን ማዕቀፍና ውጤት ገዢው ፓርቲ አስቀድሞ የወሰነው ለመሆኑ ማረጋገጫ እንደሆነ ያቀርባሉ። በአየር ሰዓትና በብዙሃን መገናኛዎች የሚደረገው ሰፊ ቅስቀሳም የህዝቡን የብሶትና የቁጣ አቅጣጫ ለማስቀየር የተነደፈ የፖለቲካ ሴራ እንጂ ከቅንነት የመነጨ ስራ አይደለም የሚለው ትችትም ሚዛን ደፍቷል። በተለይ ታሪክ ራሱን ይደግማል እንዲሉ የዚህ ኮሚሽን የቅቡልነት ማጣት የሚጀምረው በሀገሪቱ ትልቅ ድርሻ ያለውን የአማራን ህዝብ ወኪል አልባ ማድረጉ ሲሆን ያካሄድም ከ1983 ዓ.ም በሽግግር መንግስቱ ወቅት እንዲሁም በ1987 ዓ.ም ደግሞ ህገ መንግስቱ ሲረቅና ሲጸድቅ አማራውን ካገለሉ ጸረ አማራ አካሄዶች ጋር ይመሳሰላል ተብሏል። በታሪክ አማራው በተገለለበት የፖለቲካ መድረኮች ታሪካዊ ግዛቶቹ ወደ ተለያዩ ክልሎች እንዲካለሉና በሚሊዮን የሚቆጠሩ ወገኖቹ ፖለቲካዊ ውክልና አጥተው ነፍጠኛና ትምክተኛ በሚሉ ታርጋዎች ላለፉት 34 ዓመታት በወለጋ፣ በአሩሲ፣ በጅማ፣ በቤንሻንጉል ጉሙዝና በሌሎችም አካባቢዎች ስልታዊ የዘር ማጥፋትና ማጽዳት ወንጀል ሲፈጸምበት ኖሯል። በአሁኑ ወቅትም ኮሚሽኑ በ10 ክልሎች አጀንዳ ሰበሰብኩ ቢልም በሌሎች ክልሎች የሚኖሩ ወይም ከክልሉ ውጭ የሚኖሩ ከ25 ሚሊዮን በላይ የሚልቁ አማራዎችን ይህ መድረክ አያውቃቸውም። በአማራ ክልልም ቢሆን ንጹሐን ዜጎች በድሮን በጀትና በከባድ መሳሪያ እየተጨፈጨፉ ባሉበት በ10 ሺዎች የሚቆጠሩ ምሁራን፣ ጋዜጠኞች፣ የሰብአዊ መብት ተሟጋቾችና ወጣቶች በግፍ በታጎሩበት ከ7 ሚሊዮን በላይ ተማሪዎች ከትምህርት ገበታቸው በተፈናቀሉበትና በመቶ ሺዎች የሚቆጠሩ የአማራ ፋኖዎች ለህልውናቸው በትጥቅ እየታገሉ ባሉበት ማዕበል ውስጥ ሆኖ አጀንዳ አሰባሰብኩ ማለት ፍጹም ሐሰት መሆኑንም በርካቶች እየገለጹ ይገኛሉ።
በክልሉ ተሳትፈዋል የሚባሉትም የህዝቡን ዕጣ ፈንታ መወሰን የማይችሉ የገዢው ፓርቲ ብአዴን ብልጽግና ካድሬዎች በመሆናቸው እውነተኛ የአማራን ድምፅ ሊወክሉ አይችሉም ተብሏል። ኮሚሽኑ ከተለያዩ አካባቢዎች የተሰበሰቡ አጀንዳዎችን መርምሬ 8 ዋና ዋና ነጥቦችን ለይቻለሁ ቢልም ከጀርባ ያለው የክልሎች ፍላጎት ግን እጅግ አደገኛና ሀገር አፍራሽ የሆኑ አጀንዳዎችን መያዙም ተረጋግጧል። ለአብነት ያክል በታህሳስ 2017 ዓ.ም በናዝሬት ከተማ በተካሄደው የኦሮሚያ ክልል ስብሰባ ላይ የኦሮሞ ህዝብ ለ150 ዓመታት የጠየቀው ጥያቄ ነው በሚል አዲስ አበባና ድሬዳዋ ከተሞች ተጠሪነታቸውና አስተዳደራቸው በቀጥታ ለኦሮሚያ ክልል እንዲሆን እንዲሁም የአፋን ኦሮሞ ብቸኛ ቋንቋ ሆኖ እንዲጸድቅ የሚጠይቁ አጀንዳዎች ቀርበውበታል። ያካሄድም ቀደም ሲል በሽግግር መንግስቱ ቃለ ጉባኤዎች ላይ በህወሓት የተፈጸመውን ፖለቲካዊ አሻጥር ኦህዴድ የመድገም ፍላጎት እንዳለው ያመላከተ ሆኗል። ኮሚሽኑ ሂደቱን ሀገራዊ ለማስመሰል ቢጥርም የሀገሪቱ ዋነኛ የጦርነት ቀጠናዎች የሆኑት የትግራይ ክልል በይፋ የአማራ ክልል ከ70% በላይ እንዲሁም በኦሮሚያና ቤንሻንጉል የጦርነት ቀጠናዎች እውነተኛ አጀንዳ አልተሰበሰበም ተብሏል። ይህ ክስተትም ምክክሩ ሀገራዊ ሳይሆን በአገዛዙ ቁጥጥር ስር ባሉ ጥቂት አካባቢዎችና የካድሬ መድረኮች ላይ ብቻ የተመሰረተ መሆኑንም ያጋለጠ ተደርጎ ተወስዷል። የአብይ አህመድ አገዛዝ ለዚህ የምክክር ኮሚሽንም የቴሌቪዥንና የራዲዮ የአየር ሰዓትን ሰጥቶ የሚጋልበው ለገባበት ሀገራዊ ቀውስ ማምለጫ ብቻ ሳይሆን ዓለም አቀፉ ማህበረሰብ ለማጭበርበር ጭምር ነው ተብሏል። አገዛዙ ላለፉት ዓመታት በንጹሐን ላይ የፈጸመውን የዘር ማጥፋት፣ የጦር ወንጀልና ሰብአዊ መብት ረገጣ በዓለም አቀፉ ማህበረሰብ ፊት ለመሸፈንና የሰላም የእርቅና የድርድር መድረክ እያዘጋጀው ነው በሚል የሐሰት ገጽታ ለመገንባት ኮሚሽኑን እየተጠቀመበት መሆኑም ታውቋል። ይሁን እንጂ ሂደቱ እውነተኛ ባለድርሻ አካላትን ያገለለ የአማራን ህዝብ የህልውና ጥያቄ የናቀና በአገዛዙ ካድሬዎች የተሞላ መሆኑን የውጭ ዲፕሎማቶችና ተቋማት እየተረዱት መምጣታቸው ተገልጿል። ይህ ምክክር የሚሰጠው የሐሰት ተስፋ ሲከሽፍም ሀገሪቱ በዓለም አቀፍ ደረጃ ያላት አሜኔታ ፍጹም እንዲከትምና ይበልጥ ወደ ለየለት ማዕቀብና መገለል እንድትገባ የሚያደርጋት መሆኑም ተጠቁሟል። ይህ በብልጽግና ጥላ ስር የተጠነሰሰው ሀገራዊ ምክክር የተባለ ያገዛዙ ቁማርም ግማሹ የሀገሪቱ ክፍል በጦርነት እሳት እየነደደና እውነተኛ የህዝብ ተወካዮች በሌሉበት ሁኔታ የሚካሄድ በመሆኑ የሚደርስበት ማንኛውም ስምምነት ወይም ውጤት ተቀባይነት እንደማይኖረው ከወዲሁ እየተገለጸ ይገኛል። በዚህ መንገድ ስርዓቱን ለማዳን የሚደረገው የምክክር ኮሚሽኑ ድራማም መፍትሄ ከመሆን ይልቅ ሀገሪቱን ታይቶ በማይታወቅ የኮሚሽኑ አመራሮችና ተሳታፊዎችንም በህግና በታሪክ ፊት ተጠያቂ የሚያደርግ ነው ተብሏል። ለኢትዮጵያ ህዝብ ብቸኛውና አስተማማኙ አማራጭ መንገድም ይህንን ጨለማ ስርዓት ከስሩ መገርሰስና እውነተኛ አካታችና ፍትሐዊ ስርዓት መገንባት ብቻ መሆኑንም ምሁራኖች ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን የጎንደር ጠቅላይ ግዛት በላይ እዝ ስር የሚንቀሳቀሰው የዳግማዊ ቴዎድሮስ 5ኛ ኮር አሃዶች በአርቢት ቀጠና ባደረጉት እጅግ የተቀናጀ የደፈጣ ጥቃት ድል መቀዳጀታቸውን አስታወቁ። የኮሩ የህዝብ ግንኙነት ክፍል ለጣቢያችን ባደረሰው መረጃ መሰረት የብልጽግናው ኃይል የፋኖ አሃዶችን ለማፈንና ቀጠናውን ለመቆጣጠር ያደረገው እንቅስቃሴ ቀድሞ በወጣ ጥብቅ የመረጃ የበላይነት መክሸፍ ችሏል ብሏል። የዙ መሪዎች በሰጡት አቅጣጫም ያገዛዙ ሰራዊት አርቢት እንደደረሰ የፋኖ አሃዶች ድንገተኛ ጥቃት በመክፈት ያገዛዙን እቅድ ማክሸፋቸው ተገልጿል። ይህንን መጠነ ሰፊና ከፍተኛ ወታደራዊ ዲስፕሊን የታየበትን ውጊያ የዳግማዊ ቴዎድሮስ 5ኛ ኮር ዋና ሰብሳቢ አርበኛ ሻምበል ሙሉ ሰው በበላይነት የመራው ሲሆን የፋኖን የላቀ የጋራ ኦፕሬሽን የማስፈጸም አቅም ያሳዩት የ3ኛ ሻለቃ አርበኞች የጎንደር የበጋሻው ክፍለ ጦር አሳምነው ብርጌድና የታዲዮስ ታንቱ ክፍለ ጦር መሆናቸውም ታውቋል። በአውደ ውጊያው ከ36 በላይ የአገዛዙ ወታደሮች የተደመሰሱ ሲሆን በርካቶች ደግሞ መቁሰላቸው ተረጋግጧል። በአሁኑ ወቅትም የተረፈው የብልጽግና ኃይል በከፍተኛ ድንጋጤ ውስጥ ሆኖ በአርባያ በለሳ ከተማ ምሽግ ይዞ እንደሚገኝ ህዝብ ግንኙነት ክፍሉ ለጣቢያችን ባደረሰው የግንባር መረጃ ገልጿል። የአገዛዙ ጦር የደፈጣ ጥቃት እንደደረሰበት ወዲያውኑ መበታተኑና የቆሰሉ አባላቱን ጥሎ መሸሹም በሰራዊቱ ውስጥ ያለው የውጊያ ተነሳሽነትና የመዋጋት ስነ ልቦና መውደቁን ያመላከተ ነው ተብሏል። የሱዳን ጦር በኢትዮጵያ ድንበር አቅራቢያ ምሽግ መቆጣጠሩንና የአብይ አህመድ ቀጠናዊ ቁማር መክሸፉ ተገለጸ። የሱዳን መደበኛ ጦር ሳፍ በብሉ ናይል ግዛት ከኢትዮጵያ ድንበር በ1 ኪሎ ሜትር ርቀት ላይ የሚገኙ ቁልፍ የአማጽያን ምሽጎችን መቆጣጠሩ ተሰምቷል። ክስተቱ በአብይ አህመድ ቀጠናዊ ዲፕሎማሲ፣ በሱዳን የውስጥ ቀውስና በህዳሴ ግድብ ደህንነት ዙሪያ በአገዛዙ ላይ ጭንቅ የፈጠረ ክስተት ሆኗል። ሱዳን ትሪቡንና የቻይናው ሲንዋይ ዜና ወኪል እንደዘገቡት ይህ መጠነ ሰፊ ወታደራዊ ዘመቻ የተካሄደው በጌሳን ወረዳ በ4ኛ እግረኛ ክፍለ ጦር ስር በሚገኝ እግረኛ ብርጌድ ሲሆን
ጥቃቱ ከድንበር እጅግ በጣም ተቀራራቢ በሆኑት ባቡ ዱግላና አሻምቦ በተባሉ አካባቢዎች ላይ መሆኑን ገልጸዋል። የሱዳን ሰራዊት እነዚህን ስትራቴጂካዊ የአማጽያን ይዞታዎች ሙሉ በሙሉ በቁጥጥር ስር በማድረግ በአካባቢው ያሉ የአማጽያኑን የደጀንና የንቅናቄ መስመር ያቋረጠ ሲሆን ይህ እርምጃም ብልጽግና በሱዳን ቀውስ ውስጥ ይከተሉ የነበረውን ስውር የፖለቲካ ቁማር ወደ አደባባይ ያወጣውና የቀጠናውን የኃይል ሚዛን ሙሉ በሙሉ የሚቀይር ሆኖ ተገኝቷል። የወታደራዊ ክስተትም እጅግ አስፈሪ የሚሆነው የብሉ ናይል ግዛት በቀጥታ የሚዋሰነው የኢትዮጵያ ህዳሴ ግድብ ከሚገኝበት ከቤንሻንጉል ጉሙዝ ክልል ጋር በመሆኑ ነው። የአብይ አህመድ አገዛዝ በሱዳን የእርስ በርስ ጦርነት ውስጥ የጀኔራል መሐመድ ሐምዳን ዳጋሎ ሄሜቲና ሌሎች የሱዳን መደበኛ መንግስትን የሚቃወሙ አማጽያንን በስውር በመደገፍ ካርቱም ላይ የሚገኘውን የአልቡርሃን መንግስት ለማዳከም ሲሰራ መቆየቱ ይታወቃል። በአሁኑ እንቅስቃሴ ግን የሱዳን ጦር ድንበሩን ይዞ መመሸጉ በተዘዋዋሪ የሱዳን ጥብቅ ወዳጅ የሆነችው ግብፅ ስትራቴጂካዊ ፍላጎቷን ለማሳካት የቡርሃንን ጦር ከመቼውም ጊዜ በላይ ልትደግፍ እንደምትችልም ተጠቁሟል። ለብልጽግናው አገዛዝ ለድንበር ጥበቃና ለስለላ መዋቅር እንደ መከታ ያገለግሉ የነበሩ ታጣቂዎች መመታታቸውም የብልጽግናን የደህንነት መዋቅር ከፍተኛ ድንጋጤ ውስጥ መክተቱ ታውቋል። በአጠቃላይ የሱዳን ጦር ወደ ድንበር መጠጋት በአሁኑ ወቅት በአማራ ክልል ከፋኖ ኃይሎች ጋር እየተደረገ ባለው መጠነ ሰፊ ጦርነትና በውስጥ መዋቅራዊ መፈራረስ ምክንያት ክፉኛ ለደከመው የአብይ አህመድ አገዛዝ ውድቀቱን የሚያፋጥን አዲስ የቤት ስራ ነው ተብሏል። ካርቱም በብሉ ናይል በኩል ያገኘችው ወታደራዊ በላይነትም በህዳሴው ግድብ የውሃ ሙሌትና አስተዳደር ዙሪያ በሚደረጉ ማንኛቸውም ቀጣይ ድርድሮች ላይ የሱዳንና የግብፅን የጋራ የድርድር አቅም እጅግ ከፍ የሚያደርግ ነው ተብሏል። አገዛዙ በሰሜን ምዕራብ ግንባር የደረሰበትን ፖለቲካዊና ወታደራዊ ኪሳራ ለመሸፈንም በሱዳን ውስጥ ቀውስ ውስጥ ያሉትን እንደ RSF ያሉ ቡድኖችን በገንዘብና መሳሪያ በመደገፍ ቀውሱን ሊያባብሰው እንደሚችልም የፖለቲካ ተንታኞች ግምታቸውን አስቀምጠዋል። ክቡራትና ክቡራን ቤተሰቦቻችን ለዛሬ ሰኔ 18 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ